በህይወታችሁ አንድ ነገር ማድረግ ፈልጋችሁ ግን ሰው ምን ይለኛል በሚል ፍርሃት ብቻ ትታችሁ ታውቃላችሁን? ምናልባት አዲስ ቢዝነስ መጀመር ፈልጋችሁ ይሆናል፣ ወይም ደስ የማይላችሁን ስራ ለመቀየር ወይም ደግሞ ለራሳችሁ ደስታ የሚሆን ውሳኔ ለመወሰን። ነገር ግን ከውስጣችሁ የሚወጣው ድምጽ እንዲላችኋል፣ ቤተሰብ ምን ይለኛል፣ ጓደኞቼ ምን ይሉኛል፣ ጎረቤትስ ምን ይላል? ይህ ፍርሃት የእናንተ ብቻ አይደለም። በእኛ ማህበረሰብ ውስጥ ሰው ምን ይለኛል የሚለው አስተሳሰብ የብዙዎችን ህልም የገደለ፣ ትልቅ አቅም ያላቸውን ሰዎች በጨለማ ውስጥ ያስቀረ ትልቅ የስነ ልቦና እስር ቤት ነው። በዚህ ቪዲዮ ውስጥ ይህንን የዘመናት ስነ ልቦና እግር ብረት ሰብረን እንዴት በሙሉ እና ነፃነት መኖር እንደምንችል የሚያሳዩ 5 ሳይንሳዊና ተግባራዊ ሚስጥሮችን በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁ ስለ ሌሎች ሰዎች አስተያየት ያላችሁ እይታ ለዘላለም ይቀየራል። ምስጢሮቹን ከማየታችን በፊት ለመሆኑ ሰው ምን ይለኛል የሚለው ፍርሃት ከየት መጣ? በሳይኮሎጂ ጥናት መሰረት ማህበረሰቦች በሁለት ይከፈላሉ፣ ግለሰባዊ ኢንዲቪጁዋሊስት እና ማህበራዊ ኮሌክቲቪስት። የእኛ እጅግ በጣም ከተሳሰሩ ማህበራዊ ባህሎች አንዱ ነው። የእኛ ባህል ተደጋግፎ መኖር፣ እድር፣ እቁብ፣ ደስታና ሐዘንን መጋራት ውብ ነገር ነው። ነገር ግን የዚህ ባህላዊ አሉታ ጎን የግል ነፃነትና የቡድን ፍላጎት ሲጋጩ ሁልጊዜ የቡድኑ ፍላጎት ያሸንፋል የሚል ያልተጻፈ ሕግ መፈጠሩ ነው። ከልጅነታችን ጀምሮ የምንሰማቸው አባባሎች አሉ። ከደመና በታች ያለ ሰው ሁሉ ይወደኛል አይበል፣ ከሰው ከተለየህ ትጠፋለህ፣ የመሳሰሉት። እነዚህ አባባሎች ሳናውቃቸው አእምሯችን ውስጥ አንድ ነገር ይቀርጻሉ። ከሰው ከተለየህ ትጠፋለህ። ነገር ግን አሁን ያለንበት ዓለም የተለየ ነው። የራሳችሁን መንገድ ሳትከተሉ የሌሎች ፍላጎት ብቻ ለማሟላት ስትኖሩ መጨረሻው ጭንቀት፣ ጸጸትና የህይወት ባዶነት ነው። የመጀመሪያው ስነ ልቦና ምስጢር ስፖትላይት ኢፌክት ይባላል። በኮርኔል ዩኒቨርሲቲ የተደረገ አንድ ዝነኛ ጥናት አለ። ተመራማሪዎች ተማሪዎችን በጣም አስቂኝና የሚያሳፍር ምስል የተሳለበት ቲሸርት አልብሰው ወደ ክፍል እንዲገቡ አደረጉ። ቲሸርቱን የለበሱት ተማሪዎች ቢያንስ 50% የሚሆነው የክፍል ተማሪ ያየኛል ብለው አሰቡ። ነገር ግን ውጤቱ ምን ሆነ መሰላችሁ? 20% የሚሆኑት እንኳን ትኩረት አልሰጧቸውም ነበር። ምን ማለት ነው? እኛ ሁልጊዜ በራሳችን ህይወት መድረክ ላይ ዋና ተዋናይ ስለሆንን ሁሉም ሰው እኛን ብቻ የሚያይ፣ በእኛ መድረክና ስህተት ላይ የሚያተኩር ይመስለናል። ትልቁ የመድረክ መብራት ወይንም ደግሞ ስፖትላይት በእኛ ላይ ብቻ እንዳለ አድርገን እናስባለን። እውነታው ግን ይህ ነው። ሰዎች ስለ እናንተ የሚያስቡት ጊዜ እጅግ በጣም አነስተኛ ነው። እያንዳንዱ ሰው በራሱ ችግር፣ በራሱ ፍርሃት፣ በራሱ ህይወት ቢዚ ነው። ሰዎች ስለ እናንተ ቢያወሩ እንኳን ለ5 ደቂቃ አውርተው ወደ የራሳቸው ህይወት ይመለሳሉ። ታዲያ ለ5 ደቂቃ ወሬ ሲባል ሙሉ ህይወታችሁን ለምን ታበላሻላችሁ? ሁለተኛው ምስጢር እጅግ ድንቅ የሆነ የእድሜና የነፃነት ህግ ነው። የ18 የ40 የ60 ሩል። በ18 ዓመታችን ስለ እኛ ሰዎች ምን ያስባሉ ብለን እጅግ እንጨነቃለን። ልብሳችን፣ አነጋገራችን፣ ስራችን ሰዎችን ያስደስት ይሆን ብለን እንጨነቃለን። በ40 ዓመታችን ሰው የመሰለውን ቢል አይገደኝም፣ የፈለጉትን ይበሉ የሚል ስሜት ውስጥ እንገባለን። በ60 ዓመታችን ግን አንድ ትልቅ እውነታ ይገነባል። ማንም ሰው ስለ እኛ አብዝቶ አስቦ እንደማያውቅ። ይህ ህግ የሚያስተምረን ምንድን ነው? የሰዎች አስተያየት ፍርሃት ለማሸነፍ እስከ 60 ዓመታችን መጠበቅ የለብንም። ዛሬውኑ ማወቅ ያለብን እውነታ ሰዎች የሚሰጡን አስተያየት የራሳቸውን ፍርሃት፣ እሴትና ውስንነት እንጂ የእናንተን እውነተኛ ማንነትና አቅም አይወክልም። አንድ ሰው ይህ አይሆንልህም ቢላችሁ እያላችሁ ያለው ስለ እናንተ አቅም ሳይሆን ስለ ራሱ ፍርሃት ነው። ሶስተኛው ምስጢር ትችትን የምንቀበልበትን መንገድ መቀየር፣ ሪፍሬሚንግ ክሪቲሲዝም። ሰው ምን ይለኛል የምንለው ትችትን ስለምንፈራ ነው። ነገር ግን ስነ ልቦና ወይንም ደግሞ ሳይኮሎጂ የሚያስተምረን ትችት ሁለት አይነት እንደሆነ ነው። አንደኛው ግንባታ የሚያካሄድ ኮንስትራክቲቭ፣ ከእውነተኛ ወዳጅ ወይም ባለሙያ የሚመጣ እኛን ለማሳደግ የሚረዳ ነው። ሁለተኛው ጫጫታ ብቻ ወይንም ደግሞ ኖይዝ፣ በቅናት በፍርሃት ወይም በማን አለበኝነት የሚነገር ነው። ታዲያ በህይወታችሁ ትልቅ ነገር ማድረግ ስትጀምሩ ሰዎችን ሁሉ ማስደሰት አትችሉም። በዓለም ላይ ያሉ ትልቅ መሪዎች፣ አርቲስቶችና ስኬታማ ሰዎች ሁሉ ተነቅፈዋል። ትችት ሲመጣባችሁ እንዲህ ብላችሁ አስቡ፣ ትችት የመጣው የተለየ ነገር ማድረግ ስለጀመርኩ ነው። ምንም የማያደርግ ሰውን ማንም አይነቅፈውም። ይህ ያልተጻፈ ወርቃማ እውነታ ነው። አራተኛውና እጅግ መሰረታዊ ሚስጥር ኢንተርናል ቫሊዴሽን እና ኤክስተርናል ቫሊዴሽን ነው።
ብዙዎቻችን ያደግነው ከውጭ በሚመጣ ምስጋናና ማረጋገጫ ኤክስተርናል ቫሊዴሽን ላይ ተመስርተን ነው። ጥሩ ልጅ ከተባለን እንደሰታለን። ሰው ካላደነቀን ግን ውስጣችን ይፈርሳል። ይህ ማለት በህይወታችን የሰው የርቀት መቆጣጠሪያ ሪሞት ኮንትሮል አደረጋችሁት ማለት ነው። ሰው ሲያደንቃችሁ ደስ ይላችኋል፣ ሰው ሲነቅፋችሁ ታዝናላችሁ። ይህንን እንዴት እንቀይረው? የራሳችሁን እሴት ለዩ። ለእናንተ በህይወት ውስጥ ዋናው ነገር ምንድነው? ታማኝነት፣ እድገት፣ ነፃነት ወይም ሌላ? ከህይወታችሁ ጋር ውል ግቡ። በየቀኑ መጨረሻ ዛሬ ለራሴ ታማኝ ነበርኩ ብላችሁ ራሳችሁን ጠይቁ እንጂ ሰዎችን አስደሰትኩ ብላችሁ አትጠይቁ። ራስን ማመስገን ልመዱ። ትናንሽ ስኬታችሁን ለራሳችሁ እወቁ። አምስተኛውና ተግባራዊ ሚስጥር ዘ ስቶይክ ወርስ ኬዝ ሴናሪዮ ይባላል። አእምሯችን ግልጽ ያልሆነ ነገርን ይፈራል። ሰው ምን ይለኛል ብለን ስንጨነቅ ፍርሃታችን ግልጽ አይደለም። አሁን አንድ ወረቀትና እስክሪብቶ ወሰዱና ይህንን ልምድ አድርጉ። ይህንን ብሰራም ሰዎች ቢነቅፉኝ የሚፈጠረው በጣም መጥፎው ነገር ምንድን ነው? ለምሳሌ ሰዎች ይስቁብኛል ወይም ያፌዙብኛል። ያ መጥፎ ነገር ቢፈጠር እኔ ሞታለሁ? ህይወቴ ይቆማል? አይ አፌን ከፍቼ ብላለሁ፣ ስራዬን እቀጥላለሁ በሉ። ይህንን ሁኔታ እንዴት መጋፈጥ እንችላለን? ፍርሃታችሁን ወደ ወረቀት ስታወርዱት አእምሯችሁ ይሄ ነው የሚያስፈራኝ፣ ቀላል ነገር እኮ ነው ይላል። ፍርሃት በጨለማ ውስጥ ትልቅ ይመስላል፣ በብርሃን ሲታይ ግን ያንሳል። ውድ ተከታታዮቼ ዛሬ ያየናቸው 5 ዋና ዋና ምስጢሮች ባጭሩ እንያቸው እስኪ። አንደኛ፣ ስፖትላይት ኢፌክት። ማንም ሰው እርስዎ የሚያስቡትን ያህል ትኩረት አይሰጡትም። ሁለተኛ፣ 18-40-60 ሩል። ሰዎች ስለ እናንተ ከሚያስቡት ይልቅ ስለ ራሳቸው ያስባሉ። 3 ትችትን መረዳት። ትችት የተለየና ትልቅ ነገር መስራት የመጀመራችሁ ምልክት ነው። 4 የውስጥ ማረጋገጫ ኢንተርናል ቫሊዴሽን። የህይወታችሁን ሪሞት ኮንትሮል ለሰው አትስጡ። 5 ወርስት ኬዝ ኤክሰርሳይዝ። ፍርሃታችሁን በወረቀት ላይ በማስፈር አጋልጡት። እስኪ አንድ ነገር ልንገራችሁ። በህይወታችሁ መጨረሻ ላይ ስትደርሱ የምትጸጸቱት ሰዎች ስለ እናንተ በተናገሩት ነገር ሳይሆን በሰዎች ፍርሃት ምክንያት ሳታደርጉት በቀራችሁት ነገር ነው። ዛሬ ውሳኔ ወስኑ። ሰው ምን ይለኛል የሚለውን ጥያቄ ወደ እኔ ለራሴ እና ለህይወቴ ምን እላለሁ ወደሚለው ጥያቄ ቀይሩት። የዛሬው ቪዲዮ ለእናንተ ይጠቅማል ብላችሁ ካሰባችሁ ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለጓደኞቻችሁና ሰው ምን ይለኛል ለሚያስጨንቃቸው ሰዎች ሼር አድርጉት። በኮሜንት ላይ ንገሩኝ። በእናንተ ህይወት ሰው ምን ይለኛል በማለት ያጣችሁት ወይም ሳታደርጉት የቀራችሁት ነገር ምንድነው? አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ በራሳችሁ መንገድ ሙሉ ነፃነትና በራስ መተማመን ኑሩ። አመሰግናለሁ።